بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. وبعد بمقتل وندموش اهتوش إن شاء الله بالله فقاد نبياتين يتوداجو محمد صلى الله عليه وسلم يهوى التاريخن እናያለን። ይህ መጽሐፍ የተዘጋጀው ለጀማሪዎች ሲሆን ለጀማሪዎች በሚመጥን መልኩ የተዘጋጀ የመጽሐፉ ስም ረውደቱል አንዋር ፊ ሲረት ነቢይ አልሙኽታር በሚል መጽሐፍ ነው። የመጽሐፍ ሙአሊፉ አዘጋጁ ሶፊዩ الرحمن المبارك ፉሪ ናቸው። የህንድ ሰው ወይም ደግሞ የረሒቅ አልመክቱም ባለቤት ናቸው። እቺን ለተማሪዎች ለጀማሪዎች ሊመጥን በሚችል በማለት ጀምሮ እንትን ብለውታል። የባለፈው ነብይ ትምርታችን ያየነው ምን ላይ ነበረ? የነብይነት ጅማሮችና ጅማሮ ምልክቶችና ከዛ በኋላ ከነብይነት በኋላ ነብያችን ታጭተው ለነብይነት ከታጩ በኋላ ይመጡላቸው የነበሩ እድሎች የደስተኝነት የመልካምነት እድሎችን አይተናል። ከዛም ቢዳየቱ ንቡወቲ ወኑዙል الوحي የነብይነት መጀመርና የወህይ መውረድ የሚለውንም አይተናል። ነብያችን ሰለላሁ ዐለይሂ ወሰለም በ41ኛው እድሜያቸው ላይ በጋሩ ሒራ ውስጥ ባሉበት ኢዕቲካፍ አድርገው አላህን ያስታውሱና አላህን ያመለኩ ባሉበት ጊዜ ጅብሪል የሚባለው መላኢካ ወህይ ይዞ የሚመጣው እንደመጣቸው አይተናል። እናታችን አይሻ ረዲየላሁ ዐንሃ ይሄንን ታሪክ በሰፊው አውግተውታል። የወህይ አወራረዳቸው የወህይ አመጣጡ አይነት እንዴት እንደነበረ ለነብያችን ሰለላሁ ዐለይሂ ወሰለም አይተናል። ከዛ ይህ የወህይ ባልተቤት ጅብሪል የሚባለው መላኢካ መጥቶ ነብያችን ሰለላሁ ዐለይሂ ወሰለም ምን እንዳላቸው እንደያዛቸው እንደጨበጣቸውና አንብብ እንዳላቸው እሳቸውም ደግሞ ማ አነ ቢቃሪኢን አረኒ ማንበብ የምችል ሰው አይደለሁም ብለው እንደመልሱለትም አይተናል። መጨረሻ ላይ 3 ጊዜ እየጨበጠ እየለቀቃቸው እየጠየቃቸው በሶስተኛው ጊዜ اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم بمالت አነበበላቸውና ነብያችን ሰለላሁ ዐለይሂ ወሰለም ሰውነታቸው እየተርገፈገፈ ከፍራቻ የተነሳ እችን መልእክት ይዘው እንደተመለሱ ያየንበት ሁኔታ ነበረ። እዛም ወደ እናታቸው ወደ ባልተቤታቸው ኸዲጃ ረዲየላሁ ዐንሃ ተመልሰው ዘሚሉኒ እንዳሏቸውና የተከሰተውን ነገር ለኸዲጃ ረዲየላሁ ዐንሃ አወራቸው። ከዛም ኸዲጃም ምላሽ የሰጣቻቸው ምንድነው? ከላ ወላሂ ማ ይኽዚከ አላሁ አበደን አላህ እርሶን መቼም ቢሆን አያዋርዶትም እኮ እርሶ እኮ ኢነከ ለተሲሉ ረሒም እርሶ ዝምድናን የሚቀጥሉ ሰው ነዎት። የተቸገረን የሚረዱ ያጣን ከስቦ እንዲያገኝ የሚያደርጉ ባለ ሐቁ እንዲመለስለት የሚያስደርጉ ሰው ነዎት ብላ ለዚህ ምላሽ የሚሆናቸውን እንግዲህ ከአጎታቸው ልጅ ወረቀት ኢብኑ ነውፈል ኢብኑ አሰድ ኢብኑ አብዱል ዑዛ የሚባለው ግለሰብ የኸዲጃ አጎቷ ልጅ የሆነው ክርስቲያን የነበረው ባህታዊ ወደሳቸው ይዛቸው ሄደችና እሳቸውን የብነ አኺ አንተ ወንድሜ ልጅ ሆይ እስቲ ምንድነው የምታየው ምንድነው የሚያደርግህ ብለው እንደጠየቋቸው አይተናል። እሳቸውም ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ያዩትን ነገር ሲነግሯቸው እሳቸው ምን አሉ? ሀዘን ናሙሱ አይ ይሄማ እኮ ናሙስ የሚባለው ነው፣ በሙሳ ላይ የተወረደው አይነት ነው። እንግዲህ በሙሳ ላይ እንደተወረደው ላንተም እየተወረደልህ ነው። ስለዚህ ለነብይነት ታጭተሃል። ለነብይነት ከታጨህ ደግሞ ወገኖችህን የሚቃረን የሚኻልፍ የሆነ መልእክት ይዘናውና የምትመጣው ወገኖች ከሀገር ያስወጡሃል ብሎ ሲሉት አው ሙኽሪጂየሁም
እንዴ እነሱን እኔን የሚያስወጡኝ ናቸው እንዴ በማለት የመለሱበት ሁኔታ ነበሩና ከዛም ይሄ ወረቃ የሚባለው አው ያስወጡሃል ማንንም ሰው እንዳንተ አይነት መልእክት ይዞ አልመጣም ወገኖቹ ዘንዳ ጠላት ተደርጎ ቢያዝ እንጂ በማለት እና ምን አለበት አላህ ያንን እለት እኔን ቢያደርሰኝና አንተን እንዲያው በረዳው ነበር ጠንከር ያለ ምርዳ በማለት በዛ በኋላ ወረቀት ኢብኑ ነውፈል ብዙም ሳይቆይ ወደችን ህይወቱ አለፈች ማለት ነው። ኢንሻአላህ በዛሬ ሁለት የምንጀምረው ታሪኹ بدء النبوة ونزول الوحي አሁን እንግዲህ የምናየው ታሪክ ነው ሂስትሪ ወይም ዘመን ጊዜ ነው بدء النبوة ነብይነት የተጀመረበት ቀንና ونزول الوحي ከዛ በኋላ የወህይ መውረድ መቼ እንደጀመረ تلك አሉ ሙአሊፉ تلك هي القصة እንግዲህ ያለፈችልህ ይሄች ናት እንግዲህ ታሪኳ بداية النبوة የነብይነት ጅማሮና ونزول الوحي وحي እንዴት እንደተወረደ ያየንበት ነበር على النبي صلى الله عليه وسلم ለነብያችን صلى الله عليه وسلم ማለት ነው لأول مرة ለመጀመሪያ ጊዜ እንዴት እንደተወረደ አይተናል وقد كان ذلك يا دمو نبر في رمضان يمجمر وحي يتجمروا بألة رمضان نبر يا دمو في ليلة القدر لذاتهم دمو النزا تكيت كاناتوش لليتوش لاي نبر وحي يمتعو برمضان ور بليلة القدر نبر ይሄንን ማስመልክቶ ደግሞ قال الله تعالى الله سبحانه وتعالى من على شهر رمضان يا رمضان ور الذي رمضان ور انزل فيه القرآن قرآن يتوردበት ወርሃ ነው በማለት سورة البقرة ገለጸ وقال تعالى هن بليلة آية ላይ እንዲህ አለ إنا أنزلناه في ليلة القدر الله سبحانه وتعالى من قال إنكو أنزلناه إهن القرآن أوردناه في ليلة القدر ليلة القدر متبالو لليث لين أوردناه سلزي وقد أفادت الأحاديث الصحيحة قرآناوي بروف مسرجاس يهون أحاديثوች ደግሞ ብዙ አጣቅመውናል አውተንቲክ የሆኑ ሶሒህ የሆኑ ሐዲሶች ትክክለኛ ድክመት የሌለባቸው ምን አሉ أن ذلك የወህይ የተወረደበት ካነ ነበረ ليلة يوم الاثنين እለተሰኞ ማታ ላይ ነበረ قبل أن يطلع الفجر فجر ከመውጣቱ በፊት ነበረ በማለት አሐዲሶች ይህን አስመልክቶ ብዙ መጥተዋል وحيث بكل إن ليلة القدر የምትባለው እኮ ተቀዑ ትገኛለች ትከሰታለች في وترين ጎዶሎ በሆኑ ቀናቶች ናቸው የምትከሰቱት ለምሳሌ من ليالي العشر الأواخر من رمضان من ليالي العشر أسرتو كنا لليتوش لاي الأواخر مجرشة من رمضان كرمضان ور أسرتو كناتوش لليتوش مجرشة لاي ناتشو وقد ثبت برقتم ترقاقتوال علميا بأوقات درجة أن يوم الاثنين لتسنيو يميبالو كان في رمضان برمضان ور من تلك السنة بزياتش آمت لاي 40 إنما بدأت يتجمرتشو في الليلة الحادية والعشرين من رمضان بها عندنيو ليلتنو ليلة القدر يتجمرتشو إنما بدأت في الليلة 21 بهايا عندنيو ليلة من رمضان ور سنة
ያ ረመዳን ደግሞ ዓመት 41 41ኛው ዓመት ላይ ሚን መውሊዲሂ ሰለላሁ ዐለይሂ ወሰለም የነብያችን የተወለዱበት ጊዜ ጀመሩ። ወህያቺ ቀን ደግሞ ትዋፊቁ ትገጥማለች አልየውመል ዓሺራ 10ኛው ዕለት ሚን ሸህሪ ኦገስጡስ የኦገስት ወር እቺ 21ኛ እቺ የምትባለው ቀን ወይም ሌሊት 21ኛዋ የኦገስት 10ኛው ወር ይገጥማል። እሱም ሰነተ 610 ሚላዲየን 610ኛው ከዒሳ ውልደት 10ኛው ወር ኦገስት የሚባለው ይገጥማል። ማለት እንግዲህ በትክክል የሸሪዓዊን አቆጣጠር ስናየው ግን 40 ነብያችን ሰለላሁ ዐለይሂ ሰዓት እድሜያቸው ውስጥ ነው የነበረ 40 ዓመት ከ6 ወር ከ10 ቀን ነበሩ እድሜያቸው። ስለዚህ 40 ዓመት 6 ወር ከ5 በላይ የሆነው ቁጥር በሙሉ ወደ ላይኛው ቁጥር ነው የሚጠጋው ወደሚቀጥለው አይደለም። ከ5 በታች የሆነ ቁጥር ግን ወደ ታችኛው 40 ነው የሚሄደው። ስለዚህ አረቦች አቆጣጠራቸው ወይም ደግሞ ዘመናዊ ማቆጣጠር እንደዛ ነው። ከ5 በላይ የሆነው 6 7 ካለ ወደ ላይኛው ነው የምታስተገደው። ስለዚህ 41 ብሎ ቆጠሩት። በትክክለኛው ግን 40 ዓመት ከ6 ወር ከ10 ቀን ነበረ። ያው አረቦች እንደ ሙሉ 40 ዓመት ብሎ ነው የሚቆጥሩት። ስለዚህ ወካነ ዑምሩሁ ሰለላሁ ዐለይሂ ወሰለም የነብያችን እድሜያቸው ያኔ ኢዛከ በዛ ሰዓት እድሜያቸው ስንት ነው የነበረ? 40 ሰነተን 40 ዓመት ነበረ። ቀመርየተን በጨረቃ አቆጣጠር ወሲተተ አሽሁሪን 40 ዓመት ከ6 ወር ወኢስነይ ዐሸረ የውመን ከ12 ቀን 40 ዓመት ከ6 ወር ከ12 ቀን ነበረ። ይህ አቆጣጠር ደግሞ ይህ አቆጣጠር ዩሳዊ ማች ያደርጋል 39 ሰነተን 39 ዓመት ሸምስየተን በፀሐይ አቆጣጠር 39 ዓመት ወثلاثة أشهر ከ3 ወር واثنين وعشرين يوما ከ22 ቀን 39 سنة 39 ዓመት ሸምስየተን በፀሐይ አቆጣጠር 39 ዓመት وثلاثة أشهر ከ3 ወር واثنين وعشرين يوما 22 ዓመት። ስለዚህ فكانت የነብያችን ሰለላሁ ዐለይሂ ወሰለም بعثته መላካቸው ነበረች على رأس 40 سنة شمسية በፀሐይ አቆጣጠር 40ኛው ዓመት ላይ አናቱ ላይ ነው ነበረ። በፀሐይ አቆጣጠር ካልኩሌሽኑ ይሄን ይመስላል ማለት ነው። ኢንሻአላህ ለጀማሪ ይመጥናል ብዬ አስባለሁ። ከዚህ በመቀጠል እንግዲህ ኦገስት የምንለው በፈረንጆች ነው፣ ግን በእኛ ደግሞ የነሐሴ ወር በመባል የሚታወቀው ነው ማለት ነው። በነሐሴ ወር በሆነው ላይ
ማለት ነው። ያኔ በዚህ ነሐሴ ወር ነበር እንግዲህ ዒሳ አለይሂ ሰላም በተወለዱበት የአቆጣጠር ዘይቤ 610 ስንሄድ ማለት ነው። ከዚህ በኋላ ፈትረቱል ወህይ የወህይ መቋረጥና ثم عودته ከዛ በኋላ ወህይ ተመልሶ ስለመምጣቱ ምናይ ይሆናል። وكان الوحي ወህዩ እንግዲህ ነበረ قد فتر ተቋርጦ ነበረ وانقطع فتر ቆም ብሎ ነበረ وانقطع ተቋርጦ ነበረ ትንሽ ጋፕ አድርጎ بعد أول نزوله في غار حراء ከመጀመሪያው በጋሩ ሒራ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት በዛ በጋሩ ሒራ ከወረደበት ከመጀመሪያው መውረድ በኋላ ትንሽ ጋፕ ብሎና ቆም ብሎና ተቋርጦ ነበር ከማሰበቀ እንዳለፈለን። ከዛ ወዳም هذا الانقطاع اياما ይሄ መቋረጥ ደግሞ ለቀናቶች ኮንቲኒው አደረገ ቀጠለ። እንግዲህ የዚህ መቋረጥ وقد أعقب ذلك في النبي صلى الله عليه وسلم يزيه مقارط بنبي صلى الله عليه وسلم لاي من أسكتلو أمتا شدة الكآبة والحزن برتو يهونه يلب مسبرنا هم intention غم أن هي معناتهم نجاروش حزننا تكازين ብርቱ የሆነ ሐዘንና ተካዜን በነብዩ ሰለላሁ ዐለይሂ ወሰለም ላይ ፈጠረባቸው። ያ እንደዛ መልእክት ሰጪው አካል ሲጠፋባቸው ለምን ተቋረጠ ምን ነው በሚል ሐሳብ ውስጥ ገቡ። ይህ ሐሳባቸው በጣም በረታ። ወላኪን ነገር ግን ይህ መቋረጥ ولكن المصلحة ጥቅሙ كانت نبرت في هذا الانقطاع كذي مقارط لا تقمو من تنين ينبرو تقمو ينبرو ما فقد ذهب عنه الروع بنبيه صلى الله عليه وسلم أهونم إيجابا بجبريل إيتا ሰውነታቸው ሲርገፈገፍ የነበረው ከፍራቻ የተነሳ ፍራቻው ተወገደላቸው። የወህዩ መቋረጥ وتثبت من أمره ጉዳያቸው ላይ ደግሞ ትንሽ ተረጋጉ እርጋ አሉ ማለት ነው። ከዛም ወተህየአ ነብያችንም ተዘጋጁ لاحتمال ለመሸከም مثل ما سبق حين يعود ይህ መልእክተኛ መልእክቱን ይዞ ሲመጣል ይዞት ለሚመጣው መልእክትም ለዛ ጉዳይ ራሳቸውን ዝግጁ አደረጉ። وحصل له التشوف በነብያችን ላይ ምንም ተፈጠረባቸው ማለት ነው። ፍላጎት ናፍቆት እንደ አዲስ ማለት ነው ናፍቆት ፈጠረባቸው ተመልሶ እንዲመጣላቸው ወልኢንቲዛሩ ከዛም ምን ማለት ሆነ يعني መጠባበቁ واخذ كزام جمروا نبياتي صلى الله عليه وسلم يرتقب يتطبقوا نبره مجيء الوحي يوحي ممطات مره اخرى بليلا غزي ليلا دغامي ማለት ነው። በጣም ጥሩ وكان صلى الله عليه وسلم نبياتي صلى الله عليه وسلم نبروا قد عاد تملسوا نبر من عند ورقة ابن نوفل بذا ساعت كورقة ابن نوفل ميبالو قلسب تملسوا نبره إلى حراء ود حراء وهشا تملسوا هيدو نبره
ሊዋሲለ ጂዋረሁ ፊ ጋሪሂ ከዚህ ዋሻ ጋራ ጉርብትናቸውን ለመቀጠል ተመልሰው ሄደው ነበረ። ወዩከሚለ ማ ተበቃ ሚን ሸህሪ ረመዳን የረመዳን ወር የተቀረውን ቀናቶች ለመጨረስ ለማሟላት ተመልሰው ሄደው ነበረ በዛ ሰዓት ላይ። ፈለማ እንተሃ ሸህሩ ረመዳን የረመዳን ወር ልክ እንዳበቃ ወተመ ጂዋሩሁ የነቢያችን ሰለላሁ ዐለይሂ ወሰለም ጉርብትናቸው ከጋሩ ሒራ ዋሻ ጋር ልክ እንዳለቀ ነዘለ ሚን ሒራአ ከሒራ ዋሻ ወረዱና ሶቢሐተ ጠዋት ላይ ንጋት ላይ ጉረተ ሸዋልን የሸዋል ንጋት ጠዋት ላይ ወረዱ ከዋሻው ሊየዑደ ኢላ መከተ ወደ መካ ሊመለሱ ሐሰበ ዓደቲ እንደ ልማዳቸው ሊመለሱ ዝግጁ በሆኑ ጊዜና በወረዱ ጊዜ ቃለ አሉ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈለማ እስተንበጥቱ ልዋዲየ አሉ አይ دخلت في بطنه فلما استنبطت الوادي ودواشاو هود بقباهن جزي أي دخلت في بطنه ودواشاو بقباهن جزي لك اند قباو عند المادي نوديت تتأراهن يالو فنظرت عن يميني ودك أني بكل تملكت كن فلم أرى شيئا የማየው ነገር የለም። ወነظرت الى شمالي በስተግራ በኩልም ተመለከትኩኝ فلم ارى شيئا አሁንም የማየው ነገርም የለም። ወነظرت امامي في ለፊቴም ተመለከትኩኝ فلم ارى شيئا አሁንም የምመለከተውም ነገርም የለም። ወነظرت خلفي ከበስተኋላዬም ተመለከትኩኝ فلم ارى شيئا ምንም ነገር የማየው ነገር የለም። ምንድነው ይሄ ነገር ብዬ فرفعت رأسي ከዛም ጭንቅላቴን ከፍ አድርጌ ወደ ሰማይ ተመለከትኩኝ فرأيت شيئا የሆነ ነገር ተመለከትኩኝ አሉ። ከዛ ምን አሉ? فإذا الملك الذي جاءني بحراء ማንን ተመለከትኩኝ? فإذا الملك يا ملائكة ያንን መላእክት ተመለከትኩት الذي يا ملائكة جاءني የመጣኝ بحراء بحراء ዋሻ ላይ ቀድሞ የመጣኝ መላእክውን ተመለከትኩት جالس ቁጭ ብሎ ተቀምጦ على كرسي بين السماء والأرض በዙፋኑ ላይ ተቀምጦ በሰማይና በምድር በአየር ላይ ዙፋኑ ላይ ተቀምጦ ተመለከትኩኝ አሉ። فجئت منه رعبا أي فزعت دنقتكኝ አሉ። በጭንቀትና በፍርሃት ተሞልቼው ደነገጥኩኝ። حتى هويت إلى الأرض በምድር ላይ ፍርጥ ብዬ እስከምወድቅ ድረስ አሉ። ምንድነው ማያው ያለው? እንዴት በሰማይ ላይ በሰማይና በምድር ላይ ዙፋን ላይ ይሄ አካል ይቀመጣል በማለት ደነገጥኩኝ አሉ። فأتيت خديجة አሁንም ከዋሻ ሩጬ ወጥቼ ወደ ኸዲጃ ተመልሼ ሄድኩኝ። መጣኋቸው فقلت አልኳቸው ኸዲጃን አሁንም ዘሚሉኒ አከናንቡኝ ባካችሁ አከናንቡኝ ብዬ ደነገጥኩኝ። አው ያስደነግጣል ሰው ልጅ እንግዲህ ከዘልማድ የወጣ ነገር የሆነ እንደ አንድ አካል መቼም በሰማይና በምድር ሲንሳፈፍ ማንም አይቶት አያውቅም። በዛሬ በዙፋን ላይ ተቀምጦ በተፈጠረበት ኔቸር ነው ጅብሪልን ያዩት። እንግዲህ በዙፋን ላይ ተቀምጦ እንዴት አይደነግጡም? ምንድነው ያየሁት ያለው ብለው ራሳቸው ማመን አቅቷቸው በፍርሃትና በጭንቀት መሬት ላይ ወድቄ ፍርጥ ብዬ ወደኩኝና አሉ። ከዛም ተነስቼ ወደ ኸዲጃ ተመለስኩኝ። ኸዲጃንም አልኳቸው ረዲየላሁ ዐንሃ ዘሚሉኒ አካቹን አከናንቡኝ በማለት ይሄንን
ከዛም ደሲሩኒ አከናንቡኝ አልብሱኝ በማለት ልክ እንደ ብርድ እንደመታው አይነት ሰው ሰውነታቸው እየተርገፈገፈ ተመለሱ። ከዛም እንዲህ አሉ ወሱቡ علي ماء باردا ቀዝቃዛ ውሃ ጣል አድርጉብኝ ድፉብኝ በማለት ተናገሩ። ከዛ በኋላ ፈደሰሩኒ ከዛም አከናነቡኝ አሉ። በልብስ አከናነቡኝ ጠቀለሉኝ ማለት ነው። ወሰቡ علي ماء باردا ቀዝቃዛ ውሃን በኔ ላይ ደግሞ ደፉብኝ አሉ። በዚህ ጊዜ فنزلت وردت በዚህ ሁኔታ ባሉበት يا ايها المدثر አንተ የተከናናቢው ሆይ አንተ በልብስ የተጠቀለልከው ሆይ ቁም ተነስ فانذر ወገኖችን አስጠንቅቅ ተነስ ወገኖችን አስጠንቅቃቸው ጌታ አላችሁ ከአላህ ጋር የምታመልኩ